ሰልፍ ዲሲፕሊን ማለት ምን ማለት ነው የሚለውን ዛሬ መናገር ፈልጋለሁ። ስሜ አይናለም ማማር ይባላል። የምኖረው በአትላንታ ጆርጂያ ነው። የአንድ ልጅ እናት ነኝ። ባለ ትዳር ነኝ። ፓርት ታይም ደግሞ ዴኬር ሰራተኛ ነኝ። በዚህ ላይ ደግሞ ዲጂታል ቢዝነስ ላይ ደግሞ እንደዚሁ ፓርት ታይም ሰራለሁ ማለት ነው። ሳይድ ሀስል። ትልቁ ነገር ሰልፍ ዲሲፕሊናችንን ቢልድ ለማድረግ ዋናው ነገር ዋያችን ምንድነው? ለምሳሌ እኔ በዚህ ቢዝነስ ውስጥ ስገባ ከልጄ ጋር ሞር ታይም ማሳለፍ ነው ፈልገው። ፔቼክ መኖር አልፈልግም። ካለቃ ደግሞ ፍሪ መሆን እፈልጋለሁ። ይሄንን ነገሮችን ሁሉ ጊዜ ማሰብ አለብኝ ማለት ነው። ወይም ደግሞ ሁሉ ጊዜ የማይበት ቦታ ጽፌ ማስቀመጥ አለብኝ። ለምሳሌ በየቀኑ ከምናደርገው ውስጥ ከ1 ሰዓት እስከ 2 ሰዓት ጊዜ ወስደን ትሬኒንጎችን መውሰድ፣ ስራ ቦታ እረፍት በምንሆንበት ሰዓት 15 ደቂቃ ያክል የሆነ ነገር ማንበብ። እንደዚህ ነው ዲሲፕሊናችን ማዳበር የምንችለው። የሳምንት ሩቲናችን ደግሞ ምን ይመስላል? በሳምንት ውስጥ ምን ማድረግ አለብን? ቱዱ ሊስቶችን ደግሞ ማዘጋጀት። በቀን ውስጥ ቢያንስ 3 ነገሮችን ማድረግ አለብን ብለን ማሰብ አለብን። ወይም ማንበብ ከሆነ ማንበብ፣ ፖድካስት መስማት ከሆነ እንደዛው፣ ወይም ደግሞ ሌሎች ነገሮችን ኮርስ መውሰድ ከሆነም እንደዛው ሰዓታችንን ሞልተን ቢያንስ ሩቲናችን እስከሚስተካከል ድረስ ለ15 ደቂቃ ያክል ታይመር አድርገን ያን ነገር ማድረግና ሰልፍ ዲሲፕሊናችንን በዚሁ ማስተካከል ይቻላል። ሌላው ዊናችንን ለራሳችን መናገር። ትንንሽ ዊኖች ሊሆኑ ይችላሉ። ፖስት የሚያደርጉ ሞቲቬሽናችንን ደግሞ ማዳበር ይቻላል። አሁን ትንንሽ ዊኖችን ስንል በልጆቻችን ላይ የምናገኛቸው የኔ ልጅ ለምሳሌ ትናንትና በነግራችሁ ስቱደንት ኦፍ ዘ መንዝ ነበር እና ሰርቲፊኬቱን ይዞ ሲመጣ በጣም ያለኝ ደስታ አይደለም። እና እንደዚህ ነገሮችን ደግሞ ሰለብሬት በምናደርግ ጊዜ የሆነ ትንሽዬ ኖት እንጻፈው። በእውነቴን ነው የምላችሁ፣ በሱ ነገር በጣም እንጠቀማለንና የምናደርጋቸው ትንንሽ ነገሮች አንድ ነገር ራሱ ስቴፕ ከሄድን እንጻፈው ዊናችንን። ያ ራሱ ሞቲቭ ያደርገናል። ሁሉ ጊዜ ሞቲቭ ሊኖረን አይችልም፣ ምክንያቱም የተለያዩ ነገሮች ሊኖሩ ይችላሉ። ግን ቢሆንም ራሳችንን ዲሲፕሊን ካስተማር ነው ወይም ደግሞ ትሬን ካደረገን ይሆናል፣ ምንም ጥርጥር የለውም። ሌላው 30 ደቂቃ ፎከስ ሆነን መስራትን ደግሞ እንለማመድ ለራሳችን። ከ5-10 እያለን ሄደን ማለት ነውና እኔ የምሰራውን ቢዝነስ ላይ ደግሞ መስራት ለምትፈልጉ ሰዎች www.ainalemares.com ብላችሁ ሳይን አፕ ብታደርጉ ብዙ አይነት ትሬኒንጎችን ታገኛላችሁ። ብዙ አይነት ጥቅሞችን ታገኛላችሁ። የራሳችን ዲሲፕሊን እንዴት እንደምናስተካክል፣ ታይም ማኔጅመንት እንዴት እንደምንማር፣ ቱዱ ሊስቶችን ምን ለመጻፍ እንዳለብን ብዙ ነገሮች አሉ። ሜንቶር አለን፣ ኮች አለን፣ እንዳልኩት ትሬኒንግ አለን፣ በዚህ ለማስተር ማይንድ አለንና ብዙ ነገር ተጠቃሚ ትሆናላችሁና ኑና ሳይን አፕ አድርጉና ከኛ ጋር መማር ትችላላችሁ። ላለው መልካም ቀን።